በኩባንያዎች የካፒታል አወቃቀር ዙሪያ በግልጽ የተጻፉ ማቴሪያሎችን በቀላሉ ማግኘት ስለማንችል ግራ የሚገቡን ነገሮች አሉ። እኔ ብዙ ጊዜ ግራ ሲገባኝ የነበረው አንዱ ጉዳይ አንድ አክሲዮን ማህበር ወይም ኩባንያ ለምሳሌ እንበልና 100,000 አክሲዮኖች ወይም 100,000 ሼሮች ቢኖሩትና እያንዳንዱ ሼር ደግሞ 1,000 ብር ዋጋ ቢኖረው ይሄ የኩባንያው ጠቅላላ ካፒታል ወደ 100 ሚሊዮን ብር ይሆናል ማለት ነው። እንግዲህ ይሄም 100 ሚሊዮን ብር ነው ማለት ነው። በ1,000 ሼሮች የተዋቀረ 100,000 ሼር ይዞ ካምፓኒው የተዋቀረው። ታዲያ ኩባንያዎች ላዘጋጁት አክሲዮን ወይም ደግሞ ሼር ሰርቲፊኬት አዘጋጅተው መስጠት እንዳለባቸው ሕጉ ይደነግጋልና ይሄ ኩባንያ 100,000 የተለያዩ ሼሮችን ወይም ደግሞ 100,000 የተለያዩ ሰርቲፊኬቶችን ነው ሰርቶ ለባለ አክሲዮኖቹ የሚሰጠው ወይስ እንዴት ነው? 100,000 ሼር ከሰጠ አንድ ሰው ለምሳሌ 50፣ 100፣ 200፣ 1,000፣ 2,000 ሼሮች ሊገዛ ስለሚችል 2,000 ሼር ወይም 1,000 ሼር የገዛ ሰው 1,000 ሰርቲፊኬት ይሰጠዋል ማለት ነው የሚለው ጉዳይ ብዙ ጊዜ ግራ ያጋባኝ ነበረ። ወይም ደግሞ አንድ ሰርቲፊኬት ብንሰጠው አንድ ወረቀት ብንሰጠው ሁሉንም በአንድ ልናደርግ አንችልም። ምክንያቱም ለእያንዳንዱ ሼር ሰርቲፊኬት መስጠት አለበት የሚል ነገር በንግድ ሕጉ ላይ ስለተቀመጠ ማለት ነው። እና ይሄ በጣም የሚያወዛግበኝ ጉዳይ ነበር። ነገር ግን በጊዜ ሂደት የዚህ ጉዳይ መልስ አግኝቼለታለሁ ማለት ነው። ዛሬ በዚህ ዝግጅት እነግራችኋለሁ። እስከ ዝግጅቱ መጨረሻ ድረስ አብራችሁ እንድትሆኑ እንዲሁም ዝግጅቴን ላይክ እንድታደርጉትና ለብዙዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታበረክቱ እየጠየቅኩ ወደ ጉዳይ አልፋለሁ። እንግዲህ ኩባንያዎች በዋና ገንዘብ በተከፈለና ቃል በተገባ ዋና ገንዘብ ይመሰረታሉ። በንግድ ሕጉ መሰረት 25% የተከፈለ ካፒታልና 100% ሰብስክራይብድ የሆነ ወይም ደግሞ ቃል የተገባ ካፒታል ካለ ኩባንያውን መመስረትና ወደ ስራ መግባት የሚችልበት አሰራር እንዳለ ይታወቃል። በዚህ አግባብ ይሄዳሉ ማለት ነው ኩባንያዎች። ነገር ግን ኩባንያዎች አክሲዮን ሽጠው ከተመሰረቱ በኋላ የአክሲዮን መዝገብ ያዘጋጃሉ። የባለ አክሲዮኖች መዝገብ ማለት ነው። በሌላ አባባል የባለ አክሲዮኖች መዝገብ አለ። ከባለ አክሲዮኖች ደግሞ ምን ይሰራል ማለት ነው? የባለ አክሲዮኖች የሸርት ሰርቲፊኬት ወይም ደግሞ የባለ አክሲዮንነት የምስክር ወረቀት እንዴት ይሰራል የሚለውን ስንመለከት የአንድ ባለ አክሲዮን በመጀመሪያ አክሲዮኖች የሚደራጁት ያው ቁጥሮች ናቸው። በመሰረታዊነት እያንዳንዱ አክሲዮን አንድ ድርጅት 100,000 አክሲዮኖች ቢኖሩት 100,000 ሰርቲፊኬት አይሰራ። 100,000ዎቹ ሲምፕሊ አክሲዮኑን አይዴንቲፋይ ለማድረግና የካምፓኒውን ካፒታል ለመፍጠር የሚሰሩ የተሰጡ ኮንስቲቲዩቲቭ የሆኑ ቁጥሮች ናቸው። እነዚህም ለእያንዳንዱ ሼር ዩኒክ አይዴንቲፊኬሽን ነምበር እንላቸዋለን። 100,000 አክሲዮኖች ያሉት ድርጅት ከአንድ እስከ 100,000 ድረስ የሚደርሱ የአክሲዮኖች መለያ ቁጥር ዩኒክ መለያ ቁጥር ይሰጣቸዋል። ይሄ ከተሰጠ በኋላ እንግዲህ የመጀመሪያው ሰብስክራይብ ያደረገው ባለ አክሲዮን ለምሳሌ 150 አክሲዮኖችን ከገዛ ይሄ ሰውዬ ከአንድ እስከ 150 ድረስ ያሉትን አክሲዮኖች በዚህ ሲሪያል ውስጥ በዚህ ተከታታይ ቁጥር ውስጥ የተደረደሩትን አክሲዮኖች ገዝቷል ማለት ነው። ሁለተኛው 50 አክሲዮኖችን ከገዛ ከ151 እስከ 200 ያሉትን አክሲዮኖች ገዝቷል ማለት ነው። በዛ ልክ በሼር መዝገቡ ወይም ደግሞ በአክሲዮን መዝገቡ ውስጥ በስነ ስርዓት እየተመዘገበና እየተደረደረ ይሄዳል ማለት ነው። ቀጣዩ ደግሞ ሶስተኛው ሰው ለምሳሌ 500 አክሲዮኖችን ገዛ እንበልና 500 አክሲዮን ከገዛ ከ201 እስከ 700 ድረስ ያሉትን አክሲዮኖች በስሙ ይመዘገባሉ ማለት ነው። ስለዚህ በዚህ አግባብ የባለ አክሲዮኖች መዝገብ ሲደራጅ እንግዲህ የባለ አክሲዮኖች መዝገብ ላይ በጣም በርከት ያሉ ቫሪያብሎች ወይም ደግሞ መረጃዎች ይመዘገባሉ። የአክሲዮን የምስክር ወረቀትም ሲዘጋጅ መረጃው የሚወሰደው ከባለ አክሲዮኖች መዝገብ ነው ማለት ነው። መዝገብ ነውና የባለ አክሲዮኖች መዝገብ ምን ነገሮችን ይይዛል? አንደኛ ያው የባለ አክሲዮኑን ስም መያዝ አለበት። አድራሻውን፣ ፊዚካል አድራሻውንና ሌሎች የስልክና የመሳሰሉ አድራሻውን በትክክል መያዝ አለበት። ምን ያክል አክሲዮን እንደገዛና የአክሲዮኖች የገዛቸውን አክሲዮኖች
ሴሪያል ነምበር ወይም ደግሞ ዩኒክ አይደንቲፊኬሽን ነምበር ከስንት እስከ ስንት እንደሆነ መያዝ አለበት። መቼ እንደገዛ መገለጽ መቻል አለበት። አሁን ላይ ያለው ስታተስ ምናልባት ምስረታ ላይ ከሆነ የተከፈለና ቃል የተገባ ተብሎ መቀመጥ መቻል አለበት ማለት ነው። ያ በዚህ ልክ መቀመጥ ይገባዋል። ሌሎችም አስፈላጊ የሆኑ ምናልባት ከሀገር የሀገራት ህግጋት ስለሚለያይ ነገሮች መጠነኛ ልዩነት ሊኖረው ይችላል። ግን በቻለ መጠን እነዚህ ነገሮች መሰረታዊ ነገሮች ይመዘገባሉ። ከሀገር ከካምፓኒ ኢቭን ራሱ እንደየፍላጎታቸውና እንደየኢንተረስታቸው ዝርዝር መረጃው የተወሰነ ልዩነት ወይም ዲቪዬሽን ሊኖረው ይችላል ማለት ነው። በዚህ ልክ ይሄ ይያዛል። ይሄን የአክሲዮን መዝገቡን በትክክል ከተደራጀ በኋላ እንግዲህ ለእያንዳንዱ ባለአክሲዮን ምን እንሰጠዋል ማለት ነው? የሼር ሰርቲፊኬት ወይም የባለአክሲዮንነት የምስክር ወረቀት ይሰጣል። የባለአክሲዮንነት የምስክር ወረቀትም ሲዘጋጅ የካምፓኒው ስም፣ የሼር ሆልደሩ ወይም የባለአክሲዮኑ ስም፣ ምን ያክል ሼሮች እንደያዘ፣ ምን ያክል ገንዘብ እንደከፈለ፣ ግለሰቡ የያዛቸው ሼሮች ሴሪያል ነምበራቸው ከስንት እስከ ስንት እንደሆነ ወይም ደግሞ ዩኒክ አይደንቲፊኬሽን ነምበራቸው ከስንት እስከ ስንት እንደሆነ መገለጽ መቻል አለበት። እንዲሁም ለእያንዳንዱ ባለአክሲዮን የሚሰጠው የባለአክሲዮንነት ሰርቲፊኬት መለያ ቁጥር ይኖረዋል፣ መቼ እንደተሰጠውና እንዲሁም ደግሞ የባለስልጣኑ ፊርማ ሊኖረው ይገባል ማለት ነው። እነዚህን ነገሮች አካቶ ነው አንድ የባለአክሲዮኖች የባለአክሲዮንነት የምስክር ወረቀት ሲሰጥ። እንግዲህ ሁለቱ በጣም ኢምፖርታንት ነገሮች እነዚህ ነበሩ። እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ እያመሰግን በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫ ሳጥኑ ላይ ጻፉልን። እንዲሁም እዚህ ስክሪን ፊት ለፊት ላይ በምናስቀምጥላችሁ አድራሻዎች ልታገኙን ትችላላችሁ ማለት ነው። በተረፈ በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ።